ሰላማችሁ ይብዛ ውድ የጄኤምኤም ቴሌቪዥን ተመልካቾቻችን፣ ይሄ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን በሐዋርያ አጥቢያ የምታስገነባውን የማምለኪያ ህንፃ ግንባታ መሰረተ ድንጋይ ያስቀመጠች። ኪንግደም ፓሽን ሴሚናሪ በሀገረ ኬንያ ያሰለጠናቸውን ተማሪዎች አስመረቀ። ኢትዮጵያ በ2024 የወባ ስርጭት ከተስፋፋባቸው ሀገራት አንዷ መሆኗን የዓለም የጤና ድርጅት አስታወቀ። ከውጪ በሱዳን ጦርነት ወቅት እጅግ ጥንታዊ አብያተ ክርስቲያናት ጥቃት እየደረሰባቸው ነው ተባለ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። በቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን የተዘጋጀው የቤተ ክርስቲያን ሕይወትና ምስክርነት የተሰኘው ስልጠና ቅዳሜ ህዳር 27 ቀን 2018 ዓ.ም በድሬዳዋ ከተማና ዙሪያዋ ለሚያገለግሉ ለልዩ ልዩ የቤተ እምነቶችና የቤተ ክርስቲያን ደጋፊ አገልጋዮች ተሰጠ። በድሬዳዋ ምዕራብ መሰረተ ክርስቶስ ቤተክርስቲያን ለግማሽ ቀን በተካሄደው በዚሁ ስልጠና ቁጥራቸው 80 የሚሆኑና በአሁኑ ጊዜ በወንጌል ስርጭት ደቀ መዝሙር በማፍራት በዝማሬና በሌሎች አገልግሎት የሚያገለግሉ ወንድሞችና እህቶች ተሳታፊ ሆነዋል። ወንድም ያሬድ አሻግሬ የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን የስልጠና የክትትልና የማማከር ክፍል አስተባባሪ ስልጠናውን የሰጡ ሲሆን በቤተክርስቲያን የህይወት ምልልስና ምስክርነት ያተኮረው ስልጠና ህይወት ለዋጭና አገልጋዮች የዘነጓቸውን መሰረታዊ የክርስትና ምሰሶች በማስተዋል እንዲያገለግሉ የሚያስችል መሆኑን አስተባባሪው ተናግረዋል። የጌታ ደቀ መዛሙርት ሆነው በህይወት ዘመናቸው በመታመን ያሳለፉት የሐዋርያው ፊልጶስና አንድሪያስ የህይወት ምልልስ በስልጠናው እንደ ምሳሌ የተጠቀሰ ሲሆን አገልጋዮች ከነዚህ ቅዱሳን የህይወት ተሞክሮ በመማር ሊተጉ እንደሚገባቸው አስረድተዋል። በስልጠናው የተሳተፉ ሰልጣኞች በሰጡት አስተያየት ስልጠናው ከዚህ ቀደም ስለ ወንጌል ስርጭት የተለያዩ ስልጠናዎችን የወሰዱ ቢሆንም ይሄኛው ግን አሳታፊና ለዋጭ እንደሆነ ተናግረው ሁሉም ነገር ከራስ የህይወት ለውጥ እንደሚጀምርና ከዛ በኋላ በቀላሉ ለሌሎች ማድረስ እንደሚቻል ገልጸዋል። ለወደፊቱም ወደ ተላኩበት አጥቢያ በመመለስ ያወቁትን እንደሚያካፍሉና በተሰጧቸው መጽሐፍትም እንደሚጠቀሙ አስረድተዋል። በዕለቱ ሰልጣኞች ወንጌል ላልደረሳቸው ወላጆቻቸው፣ ዘመዶቻቸው፣ የስራ ባልደረቦቻቸውና ጎረቤቶቻቸው የመዳን የምስራች ቃል እንዲደርሳቸው በጌታ ፊት ጸልየዋል። በአሁኑ ጊዜ የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር የክርስቲያን ህይወትና ምስክርነትና ተስፋ በሰቆቃ ውስጥ የተሰኙ ስልጠናዎችን በተለያዩ አካባቢዎች በመስጠት ላይ ይገኛል። በቅርቡም በድሬዳዋ ከተማ ከ1000 በላይ ለሚሆኑ ባለትዳር አገልጋዮች ታማኝነት የተሰኘ ስልጠና ለመስጠት አቅዷል። መረጃው የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ነው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰሜን ምዕራብ አዲስ አበባና አካባቢው ክልል የልጆች አስተማሪዎች ስልጠና ተካሄደ። ቅዳሜ ህዳር 27 2018 ዓ.ም በቡራዩ አሸዋ ሜዳ ሙሉ ወንጌል ከ40 አጥቢያዎች የተውጣጡ 112 የልጆች አስተማሪዎች ስልጠናውን ወስደዋል። ስልጠናውን የልጆችን ፍላጎትና ስነ ልቦና በመረዳት ማገልገል በሚል ርዕስ በመጋቢ ሽመልስ ጠጂ ለአንድ ቀን የተሰጠ ሲሆን ሰልጣኞችን የላኩትን አጥቢያ ቤተክርስቲያንን የልጆችና የወጣቶች ክፍል አመስግነዋል። ስልጠናው በቀጣይ በሌሎች ክላስተሮችም የሚቀጥል መሆኑንም አሳውቀዋል። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን በሐዋርያ አጥቢያ የምታስገነባውን የማምለኪያ ህንፃ ግንባታ መሰረተ ድንጋይ ያስቀመጠች። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን ሐዋርያ አጥቢያ ህዳር 27 2018 ዓ.ም የማምለኪያ ህንፃ ግንባታ ለመስራት የመሰረት ድንጋይ የመጣል መርሃ ግብር አከናውናለች። ዝርዝሩን ዳንኤል አንተነህ ያቀርብልናል። መክፈቻውን በጸሎት ባደረገው በዚህ ፕሮግራም ላይ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሰው ገብሬ፣ የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ፣ የወንጌል አማኞች አብያተ ክርስቲያናት ካውንስል ህብረት ፕሬዝዳንት ፓስተር ጻድቁ አብዶ፣ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ፓስተር ታምራት አበጋዝ፣ ተወካይ የካውንስል ጽህፈት ቤት ኃላፊ ፓስተር ጌትነት ለማ እንዲሁም የመንግስት አካላት ተወካዮችም ተገኝተዋል። ቤተክርስቲያኗ ከ20 ዓመት በላይ ያስቆጠረች ሲሆን ቀድሞ የነበረውን የአምልኮ አዳራሽ በተሻለና ጥራቱን በጠበቀ መንገድ አዲሱን ህንፃ እንደምትገነባም አስታውቃለች። በመርሃ ግብሩም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሰው ገብሬ ሐዋርያው ዳንኤል መኮንንን በማመስገንም እየሰሩ ያለውን የወንጌል ስራና አገልግሎትም ምስጋናም አቅርበዋል። አያይዘውም ዘመኑ ያመጣውን ቴክኖሎጂ በመጠቀም በጥራትና በአጭር ጊዜ ውስጥም መጨረስ አለብን ሲሉም ገልጸዋል። የወንጌል ብርሃን ቦርድ ኃላፊ ወንድም ዘሪሁን የእንኳን ደህና መጣችሁ መልእክት በማስተላለፍም መሰረተ ድንጋይ ከመጣል ጀምሮ እስከሚጠናቀቅም ሁሉም አስተዋጽኦ እንዲያደርግም ጥሪያቸውንም አቅርበዋል። በሌላ በኩል ያነጋገርናቸው የቤተ ክርስቲያኗ የህንፃ አሰሪና ፈንድ አሰባሳቢ ኮሚቴ ዋና ሰብሳቢ የሆኑት ወንድም ሳሙኤል ኢዮብ እንደገለጹትም በሐዋርያ አጥቢያ አዲስ ሊገነባ የታሰበውን የአምልኮ ህንፃ በተመለከተ ማብራሪያም ሰጥተዋል።
ዛሬ እንግዲህ ቤተክርስቲያናችን ወንጌል ብርሃን አዋሪ አጥቢያ የመሰረት ድንጋይ አስቀምጣለች። በዚህ ፕሮግራም ውስጥ እንግዲህ እንዳያችሁት በርካቶች ታድመዋል። የቤተክርስቲያኗ የ28 ዓመት ጉዞ በ28 ዓመት ጊዜ ውስጥ ያበረከተችውን የመንፈሳዊና ማህበራዊ ስራዎችን የዳሰሰ ፕሮግራም ቀርቧል። አሁን አዲስ ዘመን መጥቷል። ይሄ ዘመን ደግሞ አዲስ ሀሳቦችን በማካተት አዲስ የአምልኮ ስፍራና የተያያዥ ህንፃ ግንባታ ለማስጀመር የመሰረት ድንጋይ ዛሬ ጥለናል። ይህን የመሰረት ድንጋይ መጣልን ተከትሎ የተለያዩ ስራዎች የምንሰራበት ጊዜ ይሆናል። ይሄም ከቴክኖሎጂ መረጣ፣ ከጊዜ፣ ከጥራት፣ ከምቾት እና ከቅልጥፍና አንጻር በአጭር ጊዜ ውስጥ ማከናወን የምንችለውን ነገር ለማድረግ የሚያስችለን ልዩ የቴክኖሎጂ መረጣ ጊዜ ይኖረናል። ቴክኖሎጂውን መርጠን ከጨረስን በኋላ በቀጣይ ወደ ስራ የምንገባበት ጊዜ ይሆናል ማለት ነው። እንግዲህ ቤተክርስቲያናችን በረጅም ጊዜ መንፈሳዊና የማህበራዊ አገልግሎቷን የበለጠ አጠናክራ ተደራሽነቷንም አስፍታ የቀጣዩንም ትውልድ ፍላጎቶችን ማካታ በቀጣይ በአዲስ ጉልበት በአዲስ ራዕይ ለመዝመት ዝግጁ ሆነናል ማለት ነው። ይሄን ይመስላል። አመሰግናለሁ። ወንጌል ብርሃን ቤተክርስቲያን ከ28 ዓመት ላላነሰ በራሷ ባልሆነ አዳራሽና ቦታ የእግዚአብሔርን መንግስት ስታገለግል የቆየች ቤተክርስቲያን ነች። ዛሬ ደግሞ እግዚአብሔር አምላክ በመንግስታችን በኩል ተጠቅሞ የራሷ የሆነ ርስትና ቦታ ሰጥቷት እንደዚህ አይነት የመሰረት ድንጋይ ማስቀመጥ ፕሮግራም ላይ ነው የተገኘሁት። በጣም ደስ የሚል ነው። ምክንያቱም የሚቀጥለው ጄኔሬሽን እኛ የተንገላታንበትን ከኪራይ ቤት ወደ ኪራይ ቤት የተዘዋወርንበትን እንደዚህ አይነቱን ችግር እንዳይቀምስ ወይም እንዳያይ የሚረዳ መሰረት ነው ብዬ አስባለሁ። ሌላው ወንጌል ብርሃን ብቻ ሳይሆን ብዙ ቤተክርስቲያኖች እግዚአብሔር በመንግስት በኩል በሰጣቸው ቦታ የራሳቸውን መሰረት እያኖሩና ግንባታም እየጀመሩ ደግሞ የሚያስመረቁ ቤተክርስቲያኖች አሉ። ይህንን እድልና ይህንን ነገር እግዚአብሔር በማምጣቱ አስቀድሜ ጌታን አመሰግናለሁ። ሌላው ማሳሰብ የምፈልገው ወደ ግንባታው ደግሞ አድልተን ምናልባትም የወንጌሉን አገልግሎት ደግሞ ቸላ እንዳንል ወንጌል ላይ ማተኮር፣ ህያው የሆኑ ድንጋዮች ላይ መስራት፣ ህያው የሆኑ ህንፃዎች ላይ መስራት ጎን ለጎን ሊታሰብበት የሚገባ ነው። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን ዋና መጋቢ ዳንኤል መኮንን ወደፊት ሊገነባ የታሰበው የህንፃ ስራ ለትውልድ የሚተርፍ መሆኑንም የገለጹም ሲሆን በመጽሐፈ ኢያሱ ምዕራፍ 4 1 ያለውን መልእክትም አካፍለዋል። አያይዘውም ወንጌልና ቃሉን እየሰበክን የኢትዮጵያን ቀጣይ ብሩህ ማድረግ እንዳለብንም አስገንዝበዋል። በመጨረሻም በወንጌላውያን አማኞች ጠቅላይ ጻፊ ቄስ ደረጀ ጀንበሩ ጸሎት በማድረግና የቤተክርስቲያኗ የመሰረተ ድንጋይ በማስቀመጥ ስነ ስርዓትም ፕሮግራሙም ተጠናቋል። ኪንግደም ፓሽን ሴሚናሪ በሀገረ ኬንያ ያሰለጠናቸውን ተማሪዎች አስመረቀ። ኪንግደም ፓሽን ሴሚናሪ በሀገረ ኬንያ ልምሩብ ካምፓስ በዲግሪ መርሃ ግብር ያሰለጠናቸውን ተማሪዎች የኬንያ ወንጌላውያን አማኞች አብያተ ክርስቲያናት አመራርና የካውንስሉ የመንግስት ባለስልጣናትን ጨምሮ በርካታ ተጋባዥ እንግዶች እንዲሁም የተመራቂ ቤተሰቦች በተገኙበት ታህሳስ 16 ቀን 2018 ዓ.ም በልምሩ አሴምብልስ ቸርች ኦፍ ጋድ ቤተክርስቲያን በደማቅ ሁኔታ አስመርቋል። የኪንግደም ፓሽን ሴሚናሪ ፕሬዝዳንት ዶክተር ዘካሪያስ አዱኛ እንደተናገሩትም ሴሚናሪው ከዚህ ቀደም በሀገራችን በኢትዮጵያ በእንግሊዝኛ በአማርኛና በአፋን ኦሮሞ ቋንቋዎች እያሰለጠነ በርካታ ተማሪዎችን ያፈራና ብቁ የሆኑ አገልጋዮችን ለቤተ ክርስቲያንና ለእግዚአብሔር መንግስት እያበረከተ ያለ ከፍተኛ የስነ መለኮት ተቋም መሆኑንም በማንሳት በኬንያ የተደረገው ምረቃ ደግሞ ከኢትዮጵያ ውጭ የመጀመሪያ ዙር በመሆኑ ይህ ለሴሚናራችን ትልቅ የስኬት ማሳያ ነው በማለት ተናግረዋል። ዶክተር ዘካሪያስ አዱኛ አክለውም በአሁኑ ጊዜ ሴሚናራችን ኪንግደም ፓሽን በምስራቅ አፍሪካ በርካታ ካምፓሶችን በመክፈት በወንጌል አገልግሎት ረገድ በርካታ ስራዎችን እየሰራ መሆኑን በመጥቀስ ለወደፊትም ከዚህ በበለጠ ጽናትና ልፋት ህዝቦችን ሁሉ በወንጌል ለመድረስና የእግዚአብሔርን መንግስት በማስፋፋት ስራ ውስጥ ኃላፊነታችንን ለመወጣት ተግተን እንሰራለን በማለት ተናግረዋል። በመርሃ ግብሩ ላይም የሴሚናሪው የኬንያ ቅርንጫፍ አስተባባሪ ሬቨራንድ ሪቻርድ አንዶሎ እንደገለጹትም ኪንግደም ፓሽን ሴሚናሪ ለቤተ ክርስቲያን አገልጋዮችን በማፍራት ረገድ የበኩሉን እየተጋ ያለ ተቋም መሆኑንም በማንሳት ሴሚናሪው ከዲፕሎማ እስከ ፒኤችዲ ደረጃ ድረስ ተማሪዎችን ተቀብሎ እያሰለጠነ መሆኑንም ጠቅሶ
ሪቫይቫል በኢትዮጵያ ሲጀምር ነበልባሉ ደግሞ ኬንያን እንደሚያገኝ እናምናለን በማለት ገልጸዋል። ኪንግደም ፓሽን ሴሚናሪ በሀገረ ኬንያ 5 ካምፓሶችን በመክፈት ከዲፕሎማ እስከ ፒኤችዲ መርሃ ግብር ድረስ እያስተማረ እንደሚገኝም ተገልጿል። በተጨማሪም በወንጌል ተልእኮና አቃቤ እምነት ትምህርት ቤትነት የሚታወቀው ኪንግደም ፓሽን ሴሚናሪ በአሁኑ ሰዓትም በምስራቅ አፍሪካ ከከተማ ወጣ ያሉ ቦታዎችን በመድረስና አብያተ ክርስቲያናትን ለታላቁ ተልእኮና ለአቃቢተ እምነት ስራም በማስታጠቅ እየሰራም እንደሚገኝም በሀገረ ኬንያ የሚገኙ የሴሚናሪው የስራ አመራር ቦርዶች ተናግረዋል። ሴሚናሪው ከፍተኛ ነጥብ ላስመዘገቡ ተመራቂ ተማሪዎችና ለሴሚናሪው ከፍተኛ አመራሮች የሜዳሊያ ሽልማት አበርክቷል። በመጨረሻም ኪንግደም ፓሽን ሴሚናሪ በ10ኛ ዓመት የምስረታ ክብረ በዓል ዋዜማ ላይ ያለን በኢትዮጵያ ለ9ኛ ዙር በምስራቅ አፍሪካ የመጀመሪያ ዙር ማስመረቃቸው ከፍተኛ ደስታ የፈጠረላቸው መሆኑንም ከሴሚናሪው ሚዲያ ክፍል የደረሰ መረጃ ያመለክታል። ኢትዮጵያ በ2024 የወባ ስርጭት ከተስፋፋባቸው ሀገራት አንዷ መሆኗን የዓለም የጤና ድርጅት አስታወቀ። ኢትዮጵያ፣ የመንና ማዳጋስካር እንደ አውሮፓውያን አቆጣጠር በ2024 በከፍተኛ ደረጃ የወባ ስርጭት የተስፋፋባቸው ሀገራት መሆናቸውን የዓለም የጤና ድርጅት አስታወቀ። ድርጅቱ ወባ በ2024 ብቻ 610 ሺህ ገደማ ሰዎችን መግደሉን ገልጿል። የተባበሩት መንግስታቱ የጤና ተቋም ሐሙስ ዕለት ባወጣው መግለጫ ላይ እንዳለው አብዛኞቹ በወባ ተይዘው የሞቱት ከሰሃራ በታች ባሉ የአፍሪካ ሀገራት የሚኖሩ ህጻናት ናቸው። መድኃኒትን የሚቋቋም የወባ ዝርያ መፈጠሩ፣ የአየር ንብረት ለውጥና የገንዘብ ድጋፍ መቀነስ በሽታው ይበልጥ ሊስፋፋ ይችላል የሚል ስጋት የፈጠሩ ጉዳዮች መሆናቸውን አስታውቋል። እንደ አውሮፓውያኑ በ2023 በበሽታው ከሞቱ ሰዎች ቁጥር የ2024ቱ ትንሽ ከፍ ያለ መሆኑን ጨምሮ ገልጿል። በተጨማሪም በበሽታው የተያዙ አዲስ ሰዎች ቁጥር ከ273 ሚሊዮን ወደ 282 ሚሊዮን ከፍ ብሏል ብሎ እንደሚገመት የዓለም የጤና ድርጅት ዓመታዊ የወባ ሪፖርት አሳይቷል። እንደ አውሮፓውያን አቆጣጠር በ2000ዎቹ ወባን በመከላከል ረገድ ከፍተኛ መሻሻል ታይቶ የነበረ ሲሆን ባለፉት ጥቂት ዓመታት ግን በሽታውን ለመከላከል የሚደረገው ትግል መቆሙን ድርጅቱ ገልጿል። እስካሁን ድረስ 47 ሀገሮች ከወባ ነፃ መሆናቸው ተረጋግጧል። በአንጻሩ በተለይም በኢትዮጵያ፣ በማዳጋስካርና የመን በበሽታው የተያዙ አዲስ ሰዎች ቁጥር ከፍተኛ ደረጃ መጨመር አሳይቷል። በዓለም የጤና ድርጅት የዓለም አቀፍ የወባ ፕሮግራም ዳይሬክተር ዳንኤል ንጋሚንጄ ማዳሚንዲ ብዙ ሰዎች አሁንም መከላከልና መዳን በሚችል በሽታ እየሞቱ ነው ማለታቸውን ሮይተርስ ዘግቧል። የተወደዳችሁ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አለፍኩኝ። በሱዳን የጦርነት ወቅት እጅግ ጥንታዊ አብያተ ክርስቲያናት ጥቃት እየደረሰባቸው ነው ተባለ። በሱዳን ውስጥ ካሉት ጥንታዊ አብያተ ክርስቲያናት ሁለቱ ጥቃት ከደረሰባቸው በኋላ የሱዳን ክርስቲያኖች አዳዲስ ፈተናዎች አጋጥሟቸዋል ሲል ወርዚ ኒውስ በዘገባው አስነብቧል። የሱዳን ወንጌላዊት ፕሬስባቴሪያን ቤተክርስቲያን አባላት ባለፈው ሳምንት በቤተክርስቲያኗ የፊት ግድግዳ ላይ በቀይ ቀለም የተጻፈውን የእስልምና ሻዳህ ከአላህ በስተቀር አምላክ የለም፣ መሐመድም መልእክተኛ ነው የሚለውን የእስልምና እምነት መግለጫ እንዳገኙ ተናግረዋል። ዘገባው አክሎ በአንድ የኦርቶዶክስ ቤተክርስቲያን በውጫዊ ግድግዳ ላይ አላህ ዘላለማዊ ነው የሚል ጽሑፍ ተጽፎ እንደተገኘም አክሏል። የክርስቲያን ሶሊዳሪቲ ወርልድ ዋይድ CSW የተሟጋች ቡድን ስለ ክስተቶቹ ስጋት አንስቷል። በሱዳን ውስጥ ካሉት ጥንታዊ የቤተ ክርስቲያን የአምልኮ ቦታዎች መካከል የሚመደቡት ሁለቱ አብያተ ክርስቲያናት በፖርት ሱዳን ገበያ መሃል ላይ ከፖሊስ ጣቢያና በአቅራቢያው ካሉ የመንግስት የአስተዳደር ህንፃዎች ፊት ለፊት ይገኛሉ። ፖርት ሱዳን በይፋዊ የሱዳን ጦር ኃይሎች SAF እና በፓራሚሊታሪ ፈጣን የድጋፍ ኃይሎች RSF መካከል በተቀሰቀሱ ግጭቶች ውስጥ በመቶ ሺዎች የሚቆጠሩ በውስጥ ተፈናቃዮች መሸሸጊያ ሆና ብቅ አለች። ነገር ግን ለአናሳ ክርስቲያኖች ፖርት ሱዳን ደህና አይደለችም ሲል CSW ጠቁሟል። አብያተ ክርስቲያናቱ ማዕከላዊ ቦታ ላይ ቢሆኑም ፖሊስን ጨምሮ በአካባቢው ባለስልጣናት ምንም አይነት እርምጃ አልተወሰደም ሲልም ዘገባው አክሎ አስነብቧል። ሱዳን ለክርስትና አስቸጋሪ በመባል ከ50 ሀገራት እጅግ አስቸጋሪ በመባል በአምስተኛ ስፍራ ላይ ትገኛለች። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። በመጨረሻም የአርሴናል ተጫዋች ለቡድን አንድነትና አእምሮአዊ ጥንካሬ እምነታቸውን እንደሚጠቀሙ የክንፍ ተጫዋቹ ሮኒ ማዱኬ ገለጸ። ዝርዝሩን ዳንኤል አንተነህ እንደሚከተለው ያቀርበዋል። የአርሰናል ክለብ የመጽሐፍ ቅዱስ ወንድሞች በተሰኘው ቡድን የቡድኑን አንድነትና አእምሮአዊ ጥንካሬ ለማጠናከርም እምነታቸውን እየተጠቀሙ እንደሆነ የክንፉ ተጫዋች ኖኒ ማዱኬም አስታውቋል። ማዱኬ በቻምፒየንስ ሊግ ከባየር ሙኒክ ጋር ባደረጉት ጨዋታም ጎል ካስቆጠረ በኋላም ቡድኑ ጸሎት እንዳደረገና የመጽሐፍ ቅዱስ ጥናት ማድረጋቸውንም ገልጸዋል። ማዱኬ ጁሬን ቲምበር፣ ቡካዮ ሳካና ኤዜን ጨምሮ 10 የሚሆኑ የአርሰናል ተጫዋቾች የመጽሐፍ ቅዱስ ወንድሞች ተብለውም ይጠራሉ። ማዱኬ በዚህ ወቅት ቡድኑ ከጨዋታ በፊት እንደሚጸልይና
የመጽሐፍ ቅዱስ ጥናቶችን እንደሚያደርግም ለፕሪሚየር ሊግም አስረድተዋል። እግዚአብሔር እኛን እየረዳን እንዳለ እናምናለን፣ ይህም አንድ ሊያደርገን ችሏልም ብለዋል። በደጋፊዎቹ ፓስተር ቲምበር በሚል ስም የሚጠራው ጁሪየን ቲምበር ደግሞ ክርስትናና እምነቱ የህይወቱ ዋና ማዕከል እንደሆነ ለአትሌቲክሱም አስታውቋል። ለእኔ ይህ የህይወት መንገድ ነው፣ አንድነትና መግባባትን ያመጣልም ብለዋል። በማህበራዊ ሚዲያ ላይ ሲለጥፍ ሰዎች እንደሚጠይቁትም ተናግሯል። መልእክቶቹን በቃሌ ለመያዝና ወደ ህይወቴ ለመውሰድ እሞክራለሁ። አባቴ የሰጠኝ መጽሐፍ ቅዱስ በጣም አስፈላጊ ከሆኑ ንብረቶቼ ውስጥም አንዱ ነውም ብሏል። የአርሰናል አሰልጣኝ ማይክል አርቴታ የተጫዋቾቹ እምነት ከአእምሯዊ ደህንነታቸውና የቡድን ትስስራቸውን እንደሚያጠናክርም ለቲኤንቲ ስፖርትም አስታውቋል። ክለቡ ከተለያዩ እምነቶች የሆኑ ተጫዋቾች ያካተተ መሆኑም የተገለጸም ሲሆን አርሰናል በፕሪሚየር ሊጉም 14 ጨዋታዎች ሲጫወት 33 ነጥቦችን በመሰብሰብም በመሪነት ላይም ይገኛል። በቻምፒየንስ ሊጉም ምንም ሽንፈት ሳያስተናግድ በካራቦ ካፕ ፍጻሜ ላይም ይገኛል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ውድ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎቹን ላስታውሳችሁ። የወንጌል ብርሃን ዓለም አቀፍ ቤተክርስቲያን በአዋሪ አጥቢያ የምታስገነባውን የማምለኪያ ህንፃ ግንባታ መሰረተ ድንጋይ ያስቀመጠች። ኪንግደም ፓሽን ሴሚናሪ በሀገረ ኬንያ ያሰለጠናቸውን ተማሪዎች አስመረቀ። ኢትዮጵያ በ2024 የወባ ስርጭት ከተስፋፋባቸው ሀገራት አንዷ መሆኗን የዓለም የጤና ድርጅት አስታወቀ። ከውጪ በሱዳን ጦርነት ወቅት እጅግ ጥንታዊ የአብያተ ክርስቲያናት ጥቃት እየደረሰባቸው ነው ተባለ። የተወደዳችሁ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩላችሁ እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ቀሪ የጄኤምኤም ዝግጅቶች ይቀጥላሉ። መልካም ጊዜን ተመኘው።